ሰላም ዛሬ እንግዲህ በክፍል ሁለት ተገኝተናል። ዛሬ የምናየው ምንድነው the most important inventions of industrial revolution ኢምፖርታንት የሆኑ ኢንቬንሽኖችን የምናየው። የመጀመሪያው ትራንስፖርቴሽን ነው። ትራንስፖርቴሽን ላይ ስቲም ኢንጂን አለ፣ ሬል ሮድ አለ፣ ዲዝል ኢንጂን አለ and the airplane አለ ማለት ነው። እና ምንድነው በትራንስፖርቴሽን ስር ያሉት ሞስት ኢምፖርታንት የሆኑ ኢንቬንሽኖች ስቲም ኢንጂን ነበር ኢንቨንት ተደርጓል። ሬል ሮድ፣ ዲዝል ኢንጂን እና ኤርፕሌን ምንድነው በትራንስፖርቴሽን ስር ያሉ ሲሆን ኮሙኒኬሽን ደግሞ ምንድነው ቴሌግራፍ አለ፣ ትራንስአትላንቲክ ኬብል እና ፎኖግራፍ ቴሌፎን ይባላል። እነዚህ በኮሙኒኬሽን ስር ያሉ ናቸው። መጨረሻ ላይ ያለው ኢንዱስትሪ ኮተንጊን አለ፣ ስዊንግ ሜሽን እና ኤሌክትሪክ ላይት ይባላል። ሞስት ኢምፖርታንት ኢንቬንሽን ናቸው በኢንዱስትሪ ስር ያሉት። ስለዚህ እነዚህ ዋና ዋናዎች በኢንዱስትሪያል ሪቮሉሽን ላይ ኢንቨንት የተደረጉ ናቸው ማለት ነው። ቀጣይ የምናየው ሂስቶሪካል ባክግራውንድ ነው። Industrial revolution began in Great Britain in the late 1770s before spreading to the rest of Europe. ምንድነው ኢሮፕ ሬስት ከማድረግ በፊት የተጀመረው ወይንም በመጀመሪያ እንዳየነው ኢንዱስትሪያል ሪቮሉሽን የተጀመረው ምንድነው በብሪቴን ነው። በ1870 መጨረሻ አካባቢ ላይ የተጀመረ ሲሆን the first European countries to be industrialized after England were Belgium, France and the German state. ፈርስት የነበረው ፈርስት ዩሮፒያን ካንትሪ የነበሩት ከእንግላንድ በኋላ እነ ቤልጂየም፣ ፍራንስ እና ጀርመኒ ናቸው። The final cause of industrial revolution was a factor created by revolution agricultural revolution. ምንድነው ፋይናል ኮዝ የኢንዱስትሪያል ሪቮሉሽን መነሳት ወይንም የኢንዱስትሪ ሪቮሉሽን መፈጠር ምክንያት የነበረው ምንድነው የመጀመሪያው ወይንም ፋይናል ኮዝ የመጨረሻው ኮዝ ምንድነው agricultural revolution ነው። As previously stated, the industrial revolution began in Britain the 18th century, due in the part of an increasing in production which was the key outcome of agricultural revolution. ምንድነው አሁን እንዳየነው ምንድነው የዚህ ሪቮሉሽን መፈጠር ምክንያት የነበረው አግሪካልቸር ነው እና ምንድነው በዛ በብሪቴን በጀመረችበት ጊዜ ሳጀምር በፊት ሪቮሉሽን ምንድነው ከፍተኛ የሆነ የምግብ እጥረት ነበረ እና ያንን የምግብ እጥረት ለመቅረፍ ሲሉ የኢንዱስትሪያል ሪቮሉሽን እንደተፈጠረ ነው የሚጠቁመው። ስለዚህ ምንድነው ፋይናል ኮዙ የኢንዱስትሪያል ሪቮሉሽን ምንድነው አግሪካልቸር ሪቮሉሽን ነው። ይሄ ምንድነው ፉድ ፕሮዳክሽኖችን ምንድነው ኢንክሪዝ ለማድረግ ወይንም ምንድነው የምግብ አቅርቦትን በከፍተኛ ሁኔታ ለመጨመር ነው። ስለዚህ አውትካም ኦፍ አግሪካልቸር ሪቮሉሽን አምጥቷል ማለት ነው። ስለዚህ የተነሳበት ዋናው ምክንያት ምንድነው ከፉድ ጋር በተያያዘ ነው ማለት ነው። እና ምንድነው ሌላኛው ምንድነው the four types of industries are የባለፈው ያየነው ምንድነው በፓርት 1 ላይ types of industrial revolution አሁን ላይ የምናየው አራት አይነት ኢንዱስትሪዎች አሉ። የመጀመሪያው ፕራይመሪ ነው። ፕራይመሪ ኢንዱስትሪ የሚለው involves getting raw material example mining, farming and fishing። ምንድነው የመጀመሪያ ፕራይመሪ ኢንዱስትሪ የምንለው በመጀመሪያ ሲጀምሩ ምንድነው ያደረጉት ጥሬ ዕቃዎችን ማግኘት ነው። ያ ማለት ምንድነው ወርቅ ምናምን ሊሆን ይችላል፣ ማይኒንግ፣ የተለያዩ ማዕድኖችን፣ ፋርሚንግ እና ፊሽንግ። ስለዚህ መጀመሪያ የተደረገው ነገር ፕራይመሪ ኢንዱስትሪ ላይ ምንድነው ራው ማቴሪያል የማግኘት ወይንም ጥሬ ዕቃዎችን የመፈለግ ነበረ። ሰከንደሪ ኢንዱስትሪ ላይ ምንድነው ኢንቮልቭስ ማኒፋክቸሪንግ ኤግዛምፕል ሜኪንግ ካርስ ኢንዱስትሪ ምንድነው እነዛ ጥሬ ዕቃዎች ተገኙ ፕራይመሪ ላይ። ሰከንደሪ ላይ ደግሞ እነዛ የተገኙትን ጥሬ ዕቃዎች በመጠቀም የተለያዩ ነገሮችን ማምረት ወይንም ማኒፋክቸር ማድረግ፣ ለምሳሌ የተለያዩ መኪናዎችን መስራት፣ ስቲሎችን ማምረት ሊሆን ይችላል። ስለዚህ ምንድነው ሰከንደሪ ላይ ማኒፋክቸር ላይ ነው። ተርሸሪ ኢንዱስትሪስ ደግሞ ፕሮቫይድ ኤ ሰርቪስ ኤግዛምፕል ቲቺንግ ኤንድ ነርሲንግ። በተርሸሪ ላይ ያለው ምንድነው ፈርስት ላይ ሮ ማቴሪያል ላይ ጌቲንግ ማድረግ ጀመሩ ወይንም ማግኘት ጀመሩ። ከዛም በኋላ ያገኙትን ወደ ማኒፋክቸር ለወጡት። ይሄ የተገኘው ከተገኘው በኋላ ተርሸሪ ላይ ምን ያደረጉ ሰርቪስ ፕሮቫይድ ማድረግ መስጠት፣ ለምሳሌ ቲቺንግ እና ነርሲንግ ነው ያለው። ድራይቪንግ ሊሆን ይችላል፣ ለምሳሌ የተለያዩ መኪናዎችን በመጠቀም ለሰዎች እንደ ሰርቪስ መስጠት እንደ ትራንስፖርቴሽን። ስለዚህ እንደ ተርሸሪ ላይ ሰርቪስ ፕሮቫይድ መድረግ የተጀመረበት ነው። ኳተርናሪ ኢንዱስትሪ ደግሞ ኢንቮልቭስ ሪሰርች ኤንድ ዴቨሎፕመንት ኢንዱስትሪስ ኤግዛምፕል አይቲ ምንድነው የተለያዩ ሪሰርቾች ኢንቮልቭ የሆኑበትና ኢንዱስትሪዎች በጣም ዴቨሎፕ ያደረጉበት እንትን ነው ኢንዱስትሪስ ነው ኳተርናሪ የምንለው። ስለዚህ መጀመሪያ ሮ ማቴሪያል ነው፣ ሁለተኛ ማኒፋክቸር ጀመሩ፣ ከዛም ያን ያገኙትን ደግሞ ወደ ሰርቪስ ቀየሩት። ከዛም በኋላ አራተኛ ላይ ምንድነው ሪሰርቾች ምናምን ዴቨሎፕ ማድረግ ጀመሩ። ኢንዱስትሪዎችም እንደዛው ኤግዛምፕል የሚጠቅሰው ምንድነው አይቲን ይጠቅሳል ማለት ነው። እና አንድ በአንድ ዜጋ እናያቸዋለን።
Industrial Revolution. Industrial Revolution described as a transition to new manufacturing process. Industrial Revolution was first coined in the 1760s during the time where this revolution began. These transitions in the first Industrial Revolution included going from hand production method to machine, the increasing use of steam power, the development of machine tool and rise of factory system ምንድነው ኢንዱስትሪያል ሪቮሉሽን ምንድነው ዲስክራይብ የሚያደርገው ምንድነው ትራንዚሽን ያም ትራንዚሽን ምንድነው አዳዲስ ነገሮች ወደ ማኒፋክቸር የማድረግ ሂደትን ዲስክራይብ የሚያደርግልን ነው እና ምንድነው ይሄ ኢንዱስትሪያል ሪቮሉሽን ኮይንድ የተደረገው በ1760ዎቹ ሲሆን ዲዩሪንግ ይሄ የነበረበት ጊዜ ምንድነው የሪቮሉሽን የጀመረበት ጊዜ ነበረ እና ምንድነው ይሄ ትራንዚሽን የነበረው ወይንም ኢንዱስትሪያል ሪቮሉሽን የነበረው ምንድነው በሃንድ ፕሮዳክሽን ወይንም በእጅ የሚሰሩ ነገሮችን ወደ ማሽን በመቀየር ያ ማለት ምንድነው በእጅ የሚሰሩ ነገሮችን በቀላሉ ማሽን ያን ነገር እንዲሰራው የተደረገበት ትራንዚሽን ነው። ስለዚህ ከአንድ ፕሮዳክሽን ወደ ማሽን የተጨመሩበት ሲሆን ይሄኛው ምንድነው ኢንክሪዚንግ ዩዝ ኦፍ ስቲም ፓወርን በመጠቀም ምንድነው የነዛ ማሽኖች ፕሮፐርሊ ፐርፎርም እንዲያደርጉ ያደረጉበት ጊዜ ነው ማለት ነው። ስለዚህ ምንድነው በዚህ ጊዜ ምንድነው the development of machine tools and rise of factory system የተለያዩ ማሽን ቱሎች በጣም ዴቨሎፕመንት አድርገዋል እና ምንድነው ፋክተሪ ሲስተሞች ምንድነው ራይዝ ያደረጉበት ጊዜ ነው ማለት ነው። ይሄ የመጀመሪያ ማለት ነው ፈርስት ኢንዱስትሪያል ሪቮሉሽን ምንድነው በዚህኛው ጋር ሰከንድ ኢንዱስትሪያል ሪቮሉሽን ምንድነው also known as the technological revolution began somewhere in the 1870s. The advancement in Industrial Revolution 2, including the development of method for manufacturing interchangeable parts and widespread adoption of pre-existing technology systems such as telegraph, railroad network. ምንድነው ሁለተኛው ኢንዱስትሪያል ሪቮሉሽን ደግሞ ምንድነው በሌላኛው ስሙ ቴክኖሎጂካል ሪቮሉሽን ይባላል። ይሄ ቢጋን የጀመረው ምንድነው በ1870ዎች ውስጥ ሲሆን ይሄ ምንድነው የተለያዩ ኢንተርቼንጀብል ማኒፋክቸሪንግ አሁን ለምሳሌ የሆነ መኪና ተመረተ ያ መኪና ከተመረተ በኋላ የሆነ ብልሽቶች ይገጥሙታል ወይንም እንደው የሚቀያየሩ እቃዎች ሊኖሩ ይችላሉና ምንድነው በሁለተኛው ኢንዱስትሪያል ሪቮሉሽን ጊዜ ምንድነው ለነዛ ተተኪ የሆኑ እቃዎችን የማምረት የሚያመርቱበት የነበረበት ጊዜ ሲሆን በዛን ጊዜ ምንድነው ማኒፋክቸር ኢንተርቼንጀብል ፓርት ተቀያያሪ የሆኑ ፓርቶች ምንድነው ማኒፋክቸር የሚደረጉበት ሲሆን ሌላኛው ደግሞ ፕሪ-ኤግዚስቲንግ ቴክኖሎጂዎችን ምንድነው አዶፕሽን ዋይድ ስፕሪድሊ አዶፕሽን የሚያደርጉበት ለምሳሌ ቴሌግራፍ ሬልሮድ ኤንድ ኔትወርክ እና ምንድነው ይሄ አዶፕሽን መኖሩ ምንድነው በቀላሉ ሰዎች ኮሙኒኬት ማድረግ እንዲችሉ ያደረገበት ጊዜ ነው። ስለዚህ ምንድነው በዚህ ጊዜ ቴሌግራፍ ሬልሮድ ኔትወርክ በደንብ የተንሰራፋበት ነው። ኢንተርቼንጀብል ፓርት ማኒፋክቸር መደረግ የነበረበት ሲሆን this adoption allowed the vast movement of people and idea enhancing communication. Moreover, new technological systems were introduced such as electric power and telephones. ምንድነው እንዳልኳቸው በመጀመሪያ ማኒፋክቸር ያደረጉት ኢንተርቼንጀብሎችን ፓርቶችን ማኒፋክቸር ጀምሮ ከዛም በኋላ ፕሪ-ኤግዚስቲንግ የሆኑ ቴክኖሎጂ አዶፕሽን ማድረግ ጀምሮ ያ ማለት ምንድነው የተለያዩ መስመር ዝርጋታ የባቡር ሀዲድ የተለያዩ መንገዶች ምናምን ያን ጊዜ ቢውልድ የሚያደርጉበት ጊዜ ነበርበት ሲሆን የኛው ምንድነው በቀላሉ ሰዎች በቀላሉ ሙቭመንት እንዲኖር ያለ ምሳሌ አሁን ሬልሮድ መዘርጋቱ ምንድነው በየቦታው ልክ እንደ መንቀሳቀሻ ሰዎች ከአንዱ ቦታ ወደ አንዱ ቦታ በቀላሉ እንዲንቀሳቀስ አድርጓቸዋል። ቴሌግራፍ ምናምን ደግሞ ኖሮ ሰዎች አይዲያቸውን ወይንም ሐሳባቸውን በቀላሉ በቴሌግራፍ አማካኝነት ወይንም በቤት ውስጥና በሁለት ዲስታንስ በሆኑ ርቀቶች ላይ በቀላሉ አይዲያ ሼር መደረግ እና ምንድነው ኮሙኒኬሽናቸውን ኢንሃንስ እንዲያደርጉበት የነበረበት ጊዜ ነው ሁለተኛው ኢንዱስትሪያል ሪቮሉሽን እና ምንድነው በዚህ እንትን ላይ በዚህ ኒው ቴክኖሎጂ በዚህ ኢንዱስትሪያል ሪቮሉሽን በሁለተኛው ኢንዱስትሪያል ሪቮሉሽን ኒው ቴክኖሎጂካል ሲስተሞች ምንድነው ኢንትሮዲዩስ የታወቁበት ሲሆን ለምሳሌ ኤሌክትሪክ ላይት እና ቴሌፎን በስፋት የታወቁበት ጊዜ ነው ማለት ነው። ስለዚህ ኢንዱስትሪያል ሪቮሉሽን ሁለተኛው ኢንዱስትሪያል ሪቮሉሽን ማኒፋክቸር ኢንተርቼንጀብል የተደረገበትና ኤግዚስቲንግ የሆኑ ቴክኖሎጂዎች ምንድነው አዶፕት ያደረጉበት ጊዜ ሲሆን እነሱም ቴሌግራፍ እና ሬልሮድ ነው። የነዚህ ቴሌግራፍ እና ሬልሮድ በመምጣት ሰዎች በቀላሉ ከአንድ ቦታ ወደ አንድ ቦታ እንዲንቀሳቀሱ አይዲያቸውን በቀላሉ ሼር ማድረግ እንዲችሉ በሆነ ዲስታንስ የሆኑ ሰዎች እና በጠቅላላ ምንድነው ኮሙኒኬሽናቸውን ኢንሃንስ ያደርግልን ሲሆን ኤሌክትሪክ እና ቴሌፎን በዚህ ኢንዱስትሪያል ሪቮሉሽን ምንድነው ኢንትሮዲዩስ የተደረጉበት ጊዜ ነው ማለት ነው። ሌላኛው ሶስተኛው ኢንዱስትሪያል ሪቮሉሽን ነው። then came the third industrial revolution where introduced the transition from mechanical and analog electronics
electronic technology to digital electronics, which began from the late 1950s. ምንድነው ሶስተኛው ኢንዱስትሪያል ሪቮሉሽን ምንድነው ሽፍት ያደረገው ወይንም ትራንዚት ያደረገው ከመካኒካል ኤንድ አናሎግ ኤሌክትሮኒክስ ወደ ዲጂታል ኤሌክትሮኒክስ ነው። ያ ማለት ምንድነው መካኒካሎችና አናሎግ የምንላቸው በቀላሉ በእንቅስቃሴ የሚሰሩ ነገሮች ነበሩ። ያ ማለት ምንድነው መካኒካል የነበሩና አናሎግ የነበሩ ነበሩ። ከዛም በኋላ እነዛ በማሽኖች ምንድነው በቀላሉ ወደ ዲጂታል ኤሌክትሮኒክስ ትራንዚት ያደረጉበት። ዲጂታል ኤሌክትሮኒክስ የምንላቸው ቲቪ፣ ጂፓስ ምናምን የምንላቸው እነዚህ በዲጂታል ቴሌፎን ምናምን የምንላቸው ምንድነው እነዚህ ዲጂታል ኤሌክትሮኒክስ ወደዛ ሽፍት ያደረጉበት ሲሆን ይህም የጀመረው ምንድነው በመጨረሻዎቹ 1950ዎች ውስጥ ነው። ይህ ትራንዚት የኖረው ከመካኒካል ኤንድ አናሎግ ወደ ኤሌክትሮኒክ ዲጂታል ኤሌክትሮኒክስ ሽፍት ያደረገበት ጊዜ ማለት ነው። due to the shift towards digitalization, industrial revolution 3 was given the nickname digital revolution. ምንድነው በዚህ ምክንያት ይሄ ማለት ምንድነው ከመካኒካል እና አናሎግ ኤሌክትሮኒክስ ወደ ዲጂታል ኤሌክትሮኒክስ ሽፍት ያደረገበት ጊዜ ስለሆነ ኒክኔሙ በሌላኛው ስሙ ምን ይባላል? በሌላኛው ስሙ ዲጂታል revolution ይባላል ማለት ነው። The core factor of this revolution is mass production and widespread use of digital logic circuits and its derived technologies such as computer, headphones and the internet. ምንድነው የዚህ ኮፋክተር ወይንም የዚህ መነሻ ወይንም የኢንዱስትሪያል ሪቮሉሽን ሶስተኛው ምንድነው መነሳት ዋና ፋክተር የነበረው ምንድነው ማስ ፕሮዳክሽን በደንብ መጨመር፣ ዋይድ ስፕሪድ የሆነ ዲጂታል ሎጂክ ሰርኪቶችን በዋይድ ስፕሪድ በሆነ ሁኔታ ምንድነው መጠቀም ወይንም ምንድነው ብዙ ተጠቃሚ መኖራቸውና የተለያዩ ቴክኖሎጂዎች መምጣታቸው እነሱ ኮምፒውተር፣ ሄድፎንስ እና ኢንተርኔት መምጣታቸው ለዚህ ሪቮሉሽን ምንድነው ትራንዚት እንዲያደርግ ያደረገበት ነው ማለት ነው። እና this technology innovation have arguably transformed traditional production and business technique, enabling people to communicate with another without need of being physically present. እና ምንድነው ይሄ ኢንዱስትሪያል ሪቮሉሽን መኖር ወይንም ክሬት መደረጉ ትራዲሽናል የሆኑ ነገሮች ምንድነው ወደ ሞደርን ነገር የመለወጥ ያ ማለት ምንድነው እንዳየነው ኢንዱስትሪያል ሪቮሉሽን 2 ላይ ምንድነው ሪል ሮድ ምናምን ተገንብቷል። ሪል ሮድ ኔትወርክ መገንባት ምንድነው አንድ ሰዎች ከሌላ ቦታ ወደ ሌላ ቦታ ምንድነው በቀላሉ ማንቀሳቀስ እንዲችሉ፣ ያ ቴሌግራፍም ምንድነው በቀላሉ ከሆነ ቦታዎች ምንድነው ወደ አንዱ ቦታ በቀላሉ በቃ አይዲዎችን ኮሙኒኬሽን ሼር ማድረጋቸው ነበር። እዚህኛው ግን ምንድነው ያለምንም ፊዚካል ኮንታክት ወይንም ያለምንም ፊዚካል ፕሬዘንት ነው ሰዎች በቀላሉ ኮሙኒኬት ማድረግ እንዲችሉ ያደረገበት ኢንዱስትሪያል ሪቮሉሽን ነው። ስለዚህ ትራዲሽናል ፕሮዳክሽን ኤንድ ቢዝነስ ምንድነው ወደ ሰዎች በቀላሉ ከሌሎች ጋር ያለምንም ፊዚካል ፕሬዘንት ኮሙኒኬት ማድረግ እንዲችሉ ያደረገ ኢንዱስትሪያል ሪቮሉሽን ነው። certain practices that were enabled during industrial revolution still being produced until this current day. For example, proliferation of digital computers and digital record. ምንድነው ኢንዱስትሪያል ሪቮሉሽን አሁንም ድረስ ምንድነው ከረንትሊ ምንድነው ፕራክቲስ የተደረገ ያለው ሲሆን ለምሳሌ ዲጂታል ኮምፒውተሮች እና ዲጂታል ሪከርዶች ምንድነው በየጊዜው ምንድነው እየተሻሻሉ አሁንም እየተጠቀምንባቸው ያሉ ቴክኖሎጂዎች ናቸው ማለት ነው። አራተኛ ኢንዱስትሪያል ሪቮሉሽን ምንድነው now with advancement in various technologies such as robotic, internet of things, additive manufacture and autonomous vehicle. The term for the industrial revolution or industrial revolution 4 was coined by Klaus Schwab, the founder of and executive chairman World Economic Forum in the year 2016. ምንድነው የአራት ኢንዱስትሪያል ሪቮሉሽን ምንድነው የተለያዩ የሆነ አድቫንስመንት የነበረበት ነው። ያ ማለት ምንድነው ከስሪ የበለጠ በደንብ አድቫንስመንት የነበረበት ሲሆን ሮቦቲክ እና ኢንተርኔት ኦፍ ቲንግ ምንድነው በደንብ አድቫንስ ያደረጉበትና የተለያዩ ማኒፋክቸሪንግም እንደዛው አድቫንስ እና አውቶኖመስ ቪክሎችም የነበሩበት ኢንዱስትሪያል ሪቮሉሽን ነው። እና የዚህ ኢንዱስትሪያል ሪቮሉሽን ኮይን ያደረገው ማን ነው? ካርሎስ ሽዋብ ነው። ይሄ ምንድነው የኢኮኖሚክ ወርልድ ኢኮኖሚክ ፎረም ምንድነው ፋውንደር እና ኤክዚኪዩቲቭ ቼርማን ነው በ2016 ማለት ነው። this technology mentioned above are what you call cyber physical systems. ምንድነው የቴክኖሎጂ ምን አምጥቷል ወይንም ክሬት አድርጓል? ሳይበር ፊዚካል ሲስተም ነው። ይሄም ሳይበር ፊዚካል ሲስተም ምንድነው mechanism that is controlled or monitored by computer based algorithm tightly integrated with internet and its user. ምንድነው በዚህኛው በአራተኛው ኢንዱስትሪያል ሪቮሉሽን ምንድነው
ሳይበር ፊዚካል ሲስተም ይባል ተተዋውቋል። ይህም ሳይበር ፊዚካል ሲስተም ምንድነው? ምን አይነት ሜካኒዝም ነው? ኮምፒውተር ቤዝድ አልጎሪዝሞችን በመጠቀም ምንድነው ያ ማሽን ወይንም ያ ኮምፒውተር ምንድነው በቀላሉ ስራን ፐርፎርም እንዲያደርግ ነው ማለት ነው። ይህንን በመጠቀም ዞርና ኢንተርኔትን በመጠቀም ኮንትሮል ማድረግ ነው ኮምፒውተር ቤዝድ አልጎሪዝምን በመጠቀም ማለት ነው። ስለዚህ ምንድነው ሰውየውና ወይንም ዩዘሩ እና ኢንተርኔትን በመጠቀም ኮምፒውተር ቤዝድ አልጎሪዝሞች በመጠቀም የተለያዩ ነገሮችን ኮንትሮል የሚያደርግበት ሲስተም ይባላል ሳይበር ፊዚካል ሲስተም ነው ማለት ነው። One example that is being widely practiced in industries today is the usage of computer numerical control machines. ምንድነው ለምሳሌ ብንወስድ አሁን በብዙ ኢንዱስትሪ ላይ ምንድነው ፕራክቲስ የተደረጉ ነገሮች አሉ። እነሱ ምንድነው ኮምፒውተር ኑሜሪካል ኮንትሮል ማሽኖችን ይጠቀማል። ያ ማለት ምንድነው እነዚህን ኮምፒውተር ኑሜሪካል ኮንትሮል ማሽኖችን የተለያዩ ኮምፒውተር ቤዝድ አልጎሪዝሞችን በመጠቀም ምንድነው የተለያዩ ነገሮችን ስራዎች ምንድነው ኮንትሮል የሚያደርጉበት ነው ማለት ነው። ስለዚህ ምንድነው በቀላሉ ኮንትሮል ያደርጋሉ ማንኛውንም ማሽን የተለያዩ ቤዝድ አልጎሪዝሞች በመጠቀም ዩዘርና ኢንተርኔትን ጭማሪ በመጠቀም ኮንትሮል የሚያደርጉበት ነው ማለት ነው። This machine are operated by giving it instruction using a computer. This machine ምንድነው ኦፕሬት የሚሆነው ምንድነው ኮምፒውተሩን የተለያዩ ኢንስትራክሽኖችን በመስጠት ምንድነው በቀላሉ ማሽኑ ስራውን እንዲሰራ የሚያደርጉበት ነው ማለት ነው። Another major breakthrough that is associated with industrial revolution for the adoption of artificial intelligence, where we can see it being implemented into our smartphones. AI is also one of the main elements that give life to autonomous vehicles and automated robots. ምንድነው በዚህኛው በአራተኛው በተጨማሪ ደግሞ ምንድነው አርቲፊሻል ኢንተለጀንስ የሚባል አዶፕት ተደርጓል እና ይሄም አርቲፊሻል ኢንተለጀንስ ምንድነው የተለያዩ ስማርትፎን ላይ ምንድነው ኢምፕሊመንት ይደረጋል እና ምንድነው የኤአይ ወይንም አርቲፊሻል ኢንተለጀንስ ምንድነው አርቲፊሻል ነው። አርቲፊሻል ስሙ ስንነሳ ማን ሜድ ነው ማለት ሰው ሰራሽ ሲሆን ሰው ሰራሽ ሆነ አስተውሎት እንለዋለን እና ምንድነው ይሄ ኤአይ በዚሁ በአራተኛ ኢንዱስትሪ ሪቮሉሽን የምናገኘው ሲሆን ኤአይ ኦልሶ ምንድነው ሜን ኤሌመንት ነው። ለምን ለአውቶኖመስ ቪክል እና አውቶሜትድ ሮቦት ያ ማለት ምንድነው ማንም የሰው እገዛ ሲያስፈልጋቸው በቀላሉ ሮቦቶች እና መኪናዎች ስራቸውን እንዲሰሩ ወይንም ምንድነው መኪናም ከሆነ በራሱ እንዲሄድ ሮቦትም ከሆነ ራሱን በራሱ የተለያዩ ስራዎችን እንዲሰራ ኤአይም በዚህ በአውቶኖመስ ቪክል እና አውቶሜትድ ሮቦት ምንድነው ሜን የሆነ ኤሌመንት ነው ማለት። ስለዚህ ኢንዱስትሪያል ሪቮሉሽን ይሄን ይመስላል። አራተኛው በቀጣይ ክፍል 3 ሮል ኦፍ ዳታ ፎር ኢሜጂንግ ቴክኖሎጂ የሚለውን እናያለን። አመሰግናለሁ።